ገብርኤል አባቴ እባክህ ብቻ ግዘኝ ማርያም በቃ ከመነግርሽ በላይ አቆርጠዋለሁ። አይ ኮች ከሌለው በቃ እሺ ተዋልፈልኝ ያምራል ማለት ፈገግ ስትል ታምራለህ። ትንሽ ፈገግ አታሽኮር ነው ያምራል ፈገግ አይ ሰላም እንዴት ሰንብታችኋል? እንዴት ናችሁ? ትንንሾቹ እህትና ወንድሞቻችን እንዴት ናችሁ? በዩቲዩብ መተናል። አጠቃላይ ጥያቄዎቻችሁን ለመመለስ በጣም ብዙ ጥያቄዎች ናቸው። ከነሱ መካከል መርጠን አሪፍ ናቸው ብለን ያሰብናቸውን መርጠን ይዘን መተናል እና ደግሞ ከፈለጋችሁ ደግሞ ኔክስትም ድጋሚ መቅረጽ እንችላለን። ወደ እናንተ ይዘንላችሁ መተናል። ሰብስክራይብ እያደረጋችሁ የተለያዩ ስራዎችን ከዚህ በኋላ ይዘንላችሁ የምንመጣው በዚህ ዩቲዩብ ቻናል ነው። ስለዚህ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ አብረን እንስራ። አብረን እንቀጥላለን። ብዙ ነገር ጥሩ ስራዎችን ለእናንተ ይዘንላችሁ እንመጣለን። በዚህ አጋጣሚ ሁላችሁም የኔም የሷም ቤተሰቦች፣ ጓደኞች፣ ሙሉ የኢትዮጵያ ሕዝብ ሰብስክራይብ እያደረጋችሁ አብረን ጥሩ ነገር ይዘን ከእናንተ ጋር እንቀጥላለን ብለን ተስፋ እናደርጋለን። አዎ በጣም ቆንጆ ስራዎችን አንድ ላይ እንሰራለን እና ወደ ጥያቄያችን እንግባ። ወይኔ ጉዴ! እሺ መጀመሪያ ከሐሳብ እና በጣም ብዙዎቻችሁ የሰጣችሁንን ሐሳብ እንትንም በለላችሁ ምንድነው እንመልስላችኋል። የመጀመሪያው እንኳን ታረቃችሁ ደስ ብሎናል። በጣም የብዙዎቻችሁ አስተያየት ነውና በአገር ውስጥም በአገር ውጭም ኢትዮጵያውያንም ኤርትራውያንም ሁላችሁም ነበራችሁና በጣም ነው የምናመሰግነው። በጣም ቴንክ ዩ። በጣም ብዙ ሰው እውነት ለመናገር ኢቭን መንገድ ላይም በቃ በጣም ብዙ ሰው የምታገኙ ሰዎች ብዙ ነገር እያላችሁ ነው ለምትሰጡን ፍቅር በጣም እናመሰግናለን። ሙሉ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እግዚአብሔር ያክብርልን። በጣም ነው የምንወዳችሁ እና ከብራችሁ ሁላችሁም በዚህ አጋጣሚ ቴንክ ዩ። ሁለተኛ ለእናንተ ደስታ እኛም በጣም ደስ ብሎናል። እንቅልፍ እስከ ማጣት ድረስ በጣም ብዙዎቻችሁ ናችሁ እየደወላችሁልን በውስጥም የጻፋችሁልን ሜሴጅም እያላካችሁልን ዳይሬክት ሜሴጅ በጣም ነው የምናመሰግነው ለዚህ ሁሉ ፍቅር። በጣም ቴንክ ዩ ማርያምን በጣም ነው የምናመሰግነው። ምክንያቱም አልጠበቅንም፣ እኔ ፐርሰናሊ አልጠበቅኩም። በጣም እኔ ከአቅሜ በላይ ነው ያላችሁ ፍቅር፣ የምትሰጡን አስተያየት፣ ዊሽ የምታደርጉልን ነገር ምናምን በቃ ከአቅም ምንድነው ቅዱስ ገብርኤል እያለ ነው ላይ የታዘበን የነበረውና በቃ በጣም ነው የምናመሰግነው። በጣም ያው በእውነት ለማናገር በጣም የብዙ ሰው ፍቅር አግኝተንበታል። በቃ ይሄን ያክል እኔ ግራ ገብቶኛል። ማርያም እሷ እንዳልሽ ሆነ እንጂ እንደዚህ ይሆናል ብዬ ጭራሽም አልገመትኩም ነበር። ግን ፈጣሪ ትላንትና ራሱ ሄደን ቤተክርስቲያን ነበር ነው እውነት ለመናገርና በጣም ተጨናንቀን እኔም በጣም ልቤ ተረበሸ፣ እሷም ልቧ ተረብሾ ገብርኤል ቤተክርስቲያን ሄደን በቃ ምንድነው የሆነ ያለው ነገር ገብርኤል አባቴ እንግዲህ ይሄንን ነገር ለጥሩ ነገር አድርግልን ምናምን ብለን ጸልየን ነው ራሱ ወጣን እውነት ለመናገርና በቃ በጣም ደስ የሚል ነው የሰው አቀባበል ምናምንና በጣም ነው የምናመሰግነው ማርያም። በጣም ትላንትና ቅዱስ ገብርኤል ሄደን በቃ አልቅሰን ልታችንም በቃ በጣም ገርሞን ነበረ ምናምን ብቻ እግዚአብሔር ይመስገን በጣም ነው የምናመሰግነው። በጣም ነው የምንወዳችሁ ማርያምን በጣም እሺ እነዚህ ሐሳቦቻችሁ ናቸውና የበጣም የብዙዎቻችሁ ፊሊንግ ስለሆነ ግዴታ ማመስገን ስላለብን ነው እንጂ ጥያቄዎቻችሁን ከዚህ በኋላ እንጀምራለን አይደለም። መርጠን የተወሰኑ ጥያቄዎቻችንን መመለስ አለብን ብለን የምናስባቸውን ጥያቄዎች ይዘንላችሁ መተናል። እንቀጥል። እሺ ሪል ፊሊንጋችን ነው። እሺ ምንም ኤዲት የምናደርገው ምንም ነገር የለም። እሺ ሪል ፊሊንጋችንን ነው የምንነግራችሁ። እኔ እንደዛ ነው ማረገው፣ አባቢም እንደዛው ያ። እሺ የመጀመሪያ ጥያቄ የብዙዎቻችሁ ስለሆነ ነው። እንዴት በአንድ ጊዜ ይቅር አልሽው በዚህ ፍጥነት የሚሉ ብዙ ጥያቄዎች እየተጠየቁኝ ነበርና በአንድ ጊዜ ይቅር አልሽው እውነት ለመናገር በጣም ከባድ ጥያቄ ነው። በአንድ ጊዜ ይቅር አልሽው ከባድ ጥያቄ ነው። ማርያምን ከብዶኛል። እንዴት ሁላ ኤክስፕሌን ማድረግ እንዳለብኝ አይሆን ነው። ግን ይቅርታ ያደረኩት ለራሴ ለውስጤ ሰላም ስል ነው። ውስጤ ሰላም እንዲሆን ስለምፈልግ ነው በቃ። እና ደግሞ እውነቱን ነው የምነግራችሁ። እዚህ ጋር ምንም የምናስመስለው ምንም ነገር የለም። እኔ ትክክለኛው ስሜቴ ይሄ በቃ ይሄን ይቅርታ አለመቀበል ራሱ ማለት ነው ለኔ ግፍ ነው የሚሆንብኝ። ይሄንን ይቅርታ አለመቀበል ማለት ነው። ምክንያቱም እግዚአብሔር እኮ አንዳንዴ ጥሩ ነገሮችን ብቻ አይደለም መጥፎ ነገሮችን ወደ ህይወታችን አምጥቶ ታሪካችንን ሊገለባብጠው ሁሉ ነገር ለበጎ ነው አይደለ? ታሪካችንን ሊገለባብጠው ሲፈልግ ነውና ይሄ እነዚህ ሁሉ ደግሞ ያኔም አውቀው ነበር እዛ ያሳለፍኳቸው ነገሮች ቤት ውስጥ ሆኜ ምናምን ከዛ ይሄም ቀን አልፎ እኮ ታሪክ ይቀየራል አይደል ምናምን እያልኩኝ ዊሽ አደረግ ነበርና ያኔ ከአምላኬ ጋር ያወራኋቸው ነገሮች በሙሉ አሁን እስከ ገረም ድረስ
በአንድ ደቂቃ ቪዲዮ ነው ይህ ሁሉ ታሪክ እየተፈጠረ ያለው አይደለ? መጥፎ ነገር ብሎ ወደ ህይወት ያመጣውን ነገር ወደ ጥሩ ነገር ይሄ መጥፎ ነገር ብዬ የማወራችሁ ነገር ለኔ ትልቅ ሲሳይ ነው፣ ትልቅ በረከት ነው። ህይወቴን ሁላ ለመለወጥ ተርኒንግ ፖይንት የሆነ ነገር ነው ለኔ ማለት ነው ፐርሰናሊ። ይህንን ይቅርታ አለመቀበል ለኔ በጣም ትክክል ያልሆነ ነገር ነው። ሌላ ደግሞ እንዳልኳችሁ ለውስጤ ሰላም ተጨማሪ ደግሞ ከውስጤ ሰላም ባለፈ ደግሞ የምሬን ነው ማርያምን ሁሌ አባታችሁ ነኝ ጸልያለን አይደለ? ጥያቄ ለምን ይፈጠርብኛል ውስጤ ላይ ባቢ ማርያምን የምሬን ነውና ለዛ ስል ግዴታ በቃ እንዳልኳችሁ ነው ለውስጤ ሰላም ስልና እግዚአብሔር በሚያውቀው በቃ አምላካዊ ውስጥ ያለውን ቂም አስወጣልኝ። እሱ ነው ውስጥ ያለው ቂም ነው እኔ እንዳይሳካልኝ እያደረገ ያለው ብዬ ብዙ ጊዜ ጸልያለሁ፣ ብዙ ጊዜ ተማጽኛለሁ። ከንሳ አባቴ ጋርም ብዙ ተማክሬበታለሁ። በቃ ጸልዩልኝ ብዬ ማለት ነው ውስጥ ያለውን ቂም እንዲያወጣልኝ ጸልዩልኝ ብዬ ብዙ ጊዜ ከአምላኬ ጋር ተመካከሬያለሁ። አሁን ውስጤ የምፈልገው ሰላም ነው፣ የምፈልገው ስራ መስራት ነው፣ የምፈልገው ፍቅር ነው። ፍቅር መጣ። ፍቅርን መግፋት አልችልም። አም ሶሪ የኔ ኦፒኒየን ነው። በቃ ብዙ ጊዜ የጸለይኩባቸው ነገሮች ስለሆነ ይቅርታ ማድረግ ነበረብኝ ከዚህ አንግል ነውና ብዙዎቻችሁ የተናደዳችሁብኝ ሜቢ ለዛ ሊሆን ይችላል። ስለተናደዳችሁብኝ በጣም አም ሶሪ። በጣም ግን ውስጤ ያለው ትክክለኛ ፊሊንግ በቃ ይቅርታ ማድረግ ስላለብኝ ነው። እና ደግሞ ባይመጣ ኖሮ ለምን ይቅርታ ምናምን ብዬ ከሱ ጋር ልጋጠም ምናምን ወይም ደግሞ ሊያልተው ነበረ። ግን ይቅርታ ገፍተው እኔ ጋር ስለመጣ እንኳን እኔ ኢየሱስ ክርስቶስ እየተበደለ ኖሯል። ኢትስ ኦኬ አይደል? this is my opinion። ለዛ ነው ይቅርታ ያደረኩት። ለውስጥ ሰላም ስና ይቅርታ ያደረኩት። ቴንክ ዩ። እሺ ሁለተኛ ይቅርታ ያደረግሽለት ከልብሽ ነው ወይ? አዎ እግዚአብሔር በሚያውቀው ኪዳነ ምሕረትን ከልቤ አሁን ምንም ነገር የለም አይረሳ ምናምን እነሱ በቃ ያሳለፍናቸው ነገሮች ለምሳሌ አንደኛ ክፍል ተምረናል። አንደኛ ክፍል ተምሬያለሁ ብዬ ነው የማስታውሰው እንጂ ያለፈውን ነገር እያሰብኩኝ መጥፎ ስሜት አይሰማኝም። ያ እና ደግሞ እኔ አይደለሁም ይሄ እግዚአብሔር እገዛ አለበት። ምክንያቱም ሴት ልጅ የፕሬግናንሲ ታይም እና የአራስ ቤት የምናም ብዙ ሆርሞናል ኢምባላንስ ሲያጋጥመን በጣም ብዙ የምናስተናግዳቸው ፊሊንጎች አሉ። እነሱ ፊሊንጎች እድሜ ልካችን አይፋቱንም ምናምን አይደል? ያ ግን እኔ ማርያምን እግዚአብሔር በቃ በደንብ በቃ አስወጣልኝ። ቂም ከአእምሮ እየረበሸብኝ ነው፣ ላይፌን እያበላሸብኝ ነው ቂሙ ብዬ ጸልያለሁ። ብዙ ጊዜ ተወጣልኝ። እኔ አይደለሁም እግዚአብሔር ነው ያስወጣልኝ። ምንም ነገር የለም ከልቤ ነው ማርያምን። እሺ ከልቤ ነው ይቅርታ ያደረኩት። እሺ ሶስተኛው ላንተ ነው። እስኪ ደግሞ እንዲያውቅ ከልብህ ተቀይረሃል ወይ? ከልብህ ነው ወይ ይቅርታ የጠየቅከው? አሁን ምን ስልሽ ከልብ ያልሆነ ነገር ታዲያ ለምን እንደዚህ አይነት ነገር ማስመሰል እኮ በነገርሽ ላይ በእንደዚህ አይነት ነገር ማስመሰል በጣም ከባድ ነው። አስመስሎ መሄድ መጨረሻው ማያምር። ከዛ በመቀጠልም ደግሞ ብዙ ነገርሽ ላይ ተጽዕኖ ያመጣብሻል። ባለፈውም እንዳወራሁትኝ ነው ከሴፉ ጋር እንደጠየቀን ነውና ይሄ ነገር ማስመሰል የማያስፈልገው ምክንያቱም ሪል ነገሩን ነው። እኔ ተጸጽቼበት ነው እየሆንኩትም ያለሁትም ነገር ነው። እኔ በቃ በጣም ብዙ ነገር ነው ፊል እያደረኩ ያለሁት እና ባልጸጸት ወይም ደግሞ ከምሬ ከልቤ ባይሆን ለምን ሰይፉ ጋር መምጣት አስፈልገ? ለምን ድራማ መስራት አስፈልገ? ይሄ ሪል ላይፍ ነው እኔ የተናገርኩት፣ ሪል ነገሩን ነው የተናገርኩት። ምንም ማስመሰል አይደለም። ከልቤ ወድጄ ፈቅጄ አምኜበትም ነው ይቅርታ የጠየቅኳት። ፈገግ ስትል ታምራለች። ትንሽ ፈገግ አታሽኮር ነው ያምራላ ፈገግ። አይ እሺ ኔክስት ይሄ ከባድ ነው። ስለሷ ያለህን ትክክለኛ ስሜት በግልጽ ንገረን፣ ምክንያቱም እኛም ቤተሰቦች ያስጨንቀናል አሉ። እንግዲህ ንገራቸው። ምን አይነት መግለጽ ይከብዳል ልበል ወይስ አሁን እንደዚህ ብለም ደግሞ ሰው የሚሰድበኝም ሰው አለ። እውነት ለመናገር አትሳቀቅም ብለህ የፈለከውን ነገር ተናገር። እሺ ሪል ፊሊንግ እንጂ እና ማወቅ ስለፈለጉ ነው። ኢትስ ኦኬ። እኔ ደግሞ በነገራችሁ ላይ ወንድ ልጅ እንደው እንደ ሀቅ ለመናገር ቢከፋውም ቢደላውም ደስተኛም ቢሆንም ባይሆንም ሁሉም በልቡ ነው። እናቴ ትሙት ወንድ ልጅ የውስጡን መናገር አይችልም። እውነት ለመናገር ማለት ነው። የምሬን ማርያም ውስጡ በጣም ብዙ የታመቀ ብዙ እሳት አለ። ማርያም እኔ ብቻ አይደለሁም። እውነት ለመናገር ሙሉ የኢትዮጵያ ሕዝብ አጠቃላይ በውስጡ የተሸከመው ብዙ ነገር አለ። የምሬን ነው ማርያም። አሁን እንደዚህ ስል ያስመሰለ ነው ምናምን ሊሉ አሉ፣ ብዙ የሚሉ ሰዎች አሉ። ግን እኔ የምሬን ነው ማርያም ከልቤ ነው የምወዳት። እንዴት ስላልወዳት እችላለሁ? ምክንያቱም ብዙ ነገር ያሰለፍን ሰዎች ነን። በጣም ብዙ ነገር ያቀደን ሰዎች ነን። ያው በመሀል ይሄ ነገር ሀፕን ነው ማለት መጣ ምናምን መጣ። ግን በቃ በራሴ በህይወቴ መናገር ስለማልችል ነው ባይዘው እንደዚህ መሆነው ዝም ብለው ይሻላል። በቃ አልፎ ይሄ ሁሉ ነገር ተስተካክሎ
በቃ ፈጣሪ ሆይ እናመሰግናለን ብለን መቀጠል ነው የምፈልገው። መናገር አልፈልግም። የወንድ ልጅ የውስጡን ማውራት አይፈልግም። ወንድ ልጅ የውስጡን መናገር አይፈልግም። በውስጡ ይዞ ታግሎ ያንን ነገር ማሸነፍ ማሳካት ነው የሚፈልገው። ስለዚህ ዝም ብሎ መኖር፣ ዝም ብሎ መሄድ፣ ፈጣሪን እያመሰገኑ በጣም ነው የምወዳት፣ በጣም ነው የማከብራት። የምሬ ነው ማርያም። ማንም ሰው ላይረዳሽ ይችላል። አዎ ብዙ ነገር አጥፍቻለሁ፣ ብዙ ነገር በድያለሁ ምናምን እንዳልኩት ነው። ግን በቃ የውስጤን ማንም ሰው አያውቅም። እናቴ ትሙት ማንም አያውቅም። እና ዝም ብሎ አሳልፎ ፈጣሪ ያሳልፈው ሁሉንም ነገር አልፎ ከዛ ጥሩ ነገር ተፈጥሮ ጥሩ ነገር ሰርተን በጥሩ ሁኔታ በጥሩ ደረጃ ነው መገናኘት የምንፈልገው። ምክንያቱም አሁን ማውራት አስፈላጊ አይደለም። ፈጣሪ ሁሉንም ነገር ያሳልፈው፣ እግዚአብሔር ያሳልፈው። እና ወድሻለሁ ልቆቹ አንይብሰብ እሺ ምንድን ነው አፍንጫ ሳይመር ታድለ። እሺ ልፍስፍስ። እሺ ይሄ ጥያቄ ደግሞ ለኔ ነው። ልፍስፍስ ሰነፍ ስለሆንሽ ነው ድጋሚ ይቅርታ ያደረግሽለት? ጀግና ሴት ብቻዋን ታግላ ስኬታማ ሆና እሱን ትበቀለዋለች እንጂ ድጋሚ አትቀርበውም። ቴንኪው ለጥያቄው። ግን አሁንም ይሄ የኔ ኦፒኒየን ነው። እሺ የምነግራችሁ ግዴታ ምናምን አይደለም ማለት መቀበል መብታችሁ ነው። አሁን ስለ ከኔ አንግል ነው ማወራችሁ እቺን ሀሳብ ማለት ነው። እኔም አንድ ሰሞን በቃ ሙቭ አድርጌ ስራዬን ሰርቼ ላይፌን አስተካክዬ ልጄን እያሳደግኩኝ እበቀለዋለሁ ይሄን ሰውዬ። ያኔ እቺን የመሰለች ሚስት አጣው ብሎ እንዲንገበገብ አደርገዋለሁ ብዬ ወላዲት አምላክን ነው የምላችሁ አስቤ አውቃለሁ። ወይ ብላን አስቤ በስነ ስርዓት በቃ ተነስቼ ነበር እና ከዛ ድንገት ነው እግዚአብሔር ታሪኩን ሙሉ ቄሪር ያደረገው። ከዛ ግን ቁጭ ብዬ ሳስብ ወይ ማለት ነው ካልኩሌሽን በጣም አደጋ ነው ካልኩሌሽን። በቃ ዝም ብሎ ጥሩን እያሰብን መሄድ ካልቻለ ላይፍ በጣም ከባድ። እኔ ትንሽ ዓመት የኖርኩት እዚህ ምድር ላይ ግን ከዚህ በኋላ ምኖረውን እድሜ ሳስብ በጣም ነው የሚያስፈራው። በቃ ጥሩ ነገሮችን ብቻ እየተቀበልን ካልሄድን ሁሉንም መጥፎ ነገሮች የምናስተናግድ ከሆነ በጣም አስቸጋሪ ነው። አሁን እኔ እሱ አጣኋት ብሎ እንዲያዝን በቃ ራሴን ለውጬ ምናምን ያ ፋይናንሻሊ ምናምን በደንብ ገንዘብ ምናምን የሚመጣ ነገር ነው። ገንዘብ እግዚአብሔር ያግዛል። ግን ፋይናሊ ራሴ ነኝ አእምሮ የሚጎዳው። እኔ የማስበው ነው። እሺ ጋይስ እንዳይደብራችሁ፣ ራሴ ነው አእምሮዬን የምጎዳው። ይቻላል ባይ ዘ ዌይ አም ሶሪ ለዚህ ንግግር ግን በቃ ባይመጣ ይቅርታ ባይ ልጁን የምር ማሳደግ ባይፈልግ ኖሮ ኦፍ ኮርስ አምላኬን ይዤ በስነ ስርዓት ሰጥ ለጥ ብዬ ልጄን አሳድጋለሁ፣ ስራዬን በደንብ እሰራለሁ። ግን መጣ አይደለ? መጣ ኦኬ ነው ማለት ነው እኔ እና ደግሞ በቃ ልቤ የሚነግረኝን አይደለም ማዳምጠው። በቃ ጥሩ ነው፣ ጥሩ ስሜት ተሰማኝ። ይቅርታ ብሎ ሲመጣ ጥሩ ስሜት ተሰማኝ። ሶሪ ተረዳችሁኝና ኦኬ እላለሁኝ። ባይመጣ ኖሮ ግን ቀጥለጥ ብዬ ስራዬን እሰራለሁ፣ ልጄን አሳድጋለሁ፣ ፋሚሊን እረዳለሁ ነው እንጂ ከዛ ውጪ አሁን መጥቶ እሱን ሪጀክት አድርጌ ይቅርታ ብሎ እግዚአብሔርም ያዝንብኛል በእርግጠኝነት ማርያምን። እና ደግሞ የሆነ ቀን ይጸጽተኛል። እና ደግሞ ምንም ቢሆን እኮ ጥሩ ጊዜዎችን አሳልፈናል ምናምንና መወደው ሰው ነው። የሆነ ጊዜ ከሆነ ሰው ጋር ሲሆን ምናምን ሌላ አግብቶ ልጆች ወልዶ ለልጆቹና ለሚስቱ ፍቅር ሰጥቶ ምናምን እኔ እዚህ ጋር ልጄ የእሱን ፍቅር በደምብ ሳያገኝ ምናምን ብዙ ነገር ሳስብ እረብሻለሁ፣ ራሴ ነኝ እረብሻለሁ። ሰው በቃ ይቅርታ ማድረግ ብቻ ነው የመረጥኩት። እኔ አላውቅም። ይሄም ነገርም ወቀሳ ሊያደርስብኝ ይችል ይሆናል፣ ግን ይሄ የኔ ሐሳብ ነው እና ልፍስፍሶኛ አይደለም። እንደው እግዚአብሔር ይመስገን ያ ሁሉ ውስጤ የነበረውን እንትን ቂም ምናምን በቀልም እኮ ነበረ እኮ ውስጤ ያስረሳኝ አምላክ ይመስገን። እኔ ካልኩሌት ማድረግ አልፈልኩም። ለዛ ነው ራሴን ላይፌን ነው ማመሰቃቀለው። ራሴ በጣም ኦቨርቲንከር ከሚባሉ ሰዎች መካከል ነኝና ያንዳንዷን ነገር እንደዚህ ላርግ እያልኩኝ ከማድ ቁርጥ አድርጎ ሰላም ነው ፈለገው። ያን መርጬ ነው እና ሶሪ እሺ ያዘናችሁብኝ ሰዎች ሶሪ አባቢ በጣም ቆንጆ። ላስት ጥያቄ ነው እናንተ ነው። ከሚስትህና ከልጅህ ርቀህ ያሳለፍካቸው ጊዜያቶች ምን አስተማረክና እንዴት ነበረ? ከባድ ነው። ምክንያቱም መቼስ ጥሩ ይሆናል ብለሽ አትጠብቂም። ይሄ ነገር ጥሩ ነገር አይደለም እንደው ምክንያቱም ከባድ እንትን ውስጥ ነገርኩሽ። በጣም ከመናገርሽ በላይ ማለት ነው። ከስታ እና ኢቭን ክፍለ ሀገር ሆኜ ምን ልበልሽ ፎቶዎቹ አሉኝ ከኔ ጋር በጣም የተነሳነው ከአንቺም ጋር አንድ ላይ ሶስታችንም የተነሳነው ፎቶዎች ምናምን አሉና ያንን ሳይ
የምሬ ነው ማርያም ሆዲ ብሰኛል። በቃ በጣም ሆዲ ብሰኛል። እናቴ ትሙት ስልሽ የሆነ ሰዓት ቤተክርስቲያን ቁጭ ብዬ ፈጣሪ ምንድነው ማለት ቢያንስ እሺ የኔ ህይወት ያው አንዴ ገድየዋለሁ፣ አንዴ ብዙ ነገር ተፈጥሮብኛል ምናምንና የሆነ ፎቶ እያየሁ ባባና ነኝ ገብርኤል ቤተክርስቲያን አለ ባከል ገብርኤል የሚባል ፍን ሰላም አካባቢ እዛ ፍን ሰላም ነበርኩኝ ነው ታዩ ከጓደኞቼ ጋር ነው ወሰዱኝ ማን ብያቸው ሄጄ ፎቶውን እያየሁ ገብርኤል አባቴ ያንስ የኔውስ በቃ እንደምን በቃ ብዙ ነገር ተፈጥሮብኛል፣ ግን ቢያንስ ለዚህ ልጅ ስትል እንኳን ለዚህ ህፃን ልጅ ስትል እንኳን ማርያም በቃ ይገርምልኝ ማርያም በቃ አላውቅም ምን ማለት እንደምችል አላውቅም ማለት ነው። ውስጤ በጣም ከብዶኝ ነበር። በጣም ከባድ የሆነ እንትን ውስጥ ነበርኩኝ። ሰፈን ጋር ላወራሁትና ቢያንስ ለባባ ስትል ህይወቴን አስተካክል፣ ኑሮዬን አስተካክል፣ መንገዱን ምራኝ፣ ማርያም በቃ እንደዚህ ነው ያልኩት። ገብርኤል አባቴ እባክህ በቃ ማርያም በቃ እንደዚህ እያልኩ ነው የተናገርኩት ማለት ነው። እና እንደዛ ብዬ ደግሞ ከተናገርኩት በኋላ ደግሞ ይሄ ነገር ተፈጠረ። ያ ቪዲዮ ተፖስተ ያንቺ ቪዲዮ ማለት ነው። ያንን ቪዲዮ ሳይሆን ደግሞ ጭራሽ የምገባበት አጣሁ ደግሞ በቃ ጭራሽ በቃ በጣም ነፍሴ ተጨነቀ። ከዛ እያለ ያው ለበጎ ነው አይደል? ግን በቃ እግዚአብሔር አስተካከለው ቀስ በቀስ። ነፍሴ ተወጥሮ ነበረ። ለገብርኤል ሂጄ ነገርኩት። እያለቀስኩ ነው ማርያም በቃ እያለቀስኩ ፎቶውን እያየሁ ቢያንስ ስለዚህ ልጅ እንኳን ስትል ማረኝ በቃ ቤታችን አስተካክልኝ፣ መንገዴ ጠፍቶብኛልና መንገዴን ምራኝ በቃ ገብርኤል አባቴ እባክህ ችን ብቻ ግዘኝ ማርያም በቃ ከመነግሽ ብለህ ተቆርጦ አይ ችግር የለውም በቃ የምሬ ማርያም በቃ ችን ብቻ አስተካክልልኝ፣ መንገዴን ብቻ አስተካክልልኝ፣ ሌላውን ነገር ችግር የለውም በቃ ታገላለሁ፣ ግን ቢያንስ ለዚህ ልጅ ስትል እንኳን ማረኝ ያለቀስኩ ጠየቅኩት። አስተካከሉ። እግዚአብሔር ይመስገን ለሁሉ ነገር ነው። ከባድ ነው መችስ ደስተኛ ሆናል ብላችሁ አጠብቁም። ከእሷና ከሚስቴና ከልጅ ጋር ተለያይቼ ደስተኛ አይደለሁም፣ ደስተኛም ለሆንም አልችልም። ብቻ ግን እግዚአብሔር ይመስገን አልፏል። ያ ሁሉ ነገር አልፎ ለዚህ በቅተናል። ከዚህ በላይ ደግሞ በቃ ፈጣሪ ሁሉ ነገር አስተካክሎት በትልቅ መድረክ በትልቅ ስራ እግዚአብሔር አስተካክሎት ሁሉም ነገር ይገናኛለን። በጣም ነው የምናመሰግናችሁ። ያው ብዙ ትችት እየተታቻሉ ነው አሁን ምናምን፣ ግን የወንድ ልጅ ልብ ማንም አያውቀው፣ ውስጡ ላይ ያለውን ነገር ማንም አያውቀው። እናቴ ተሙት እንኳን በኔ ኤጅ ላይ ያሉ ወንዶች ነውና ቀርቶ ከኔ ትልልቅ በጣም ትልልቆቻችን እንኳን የሚያሳልፉትን ትግል ማንም አያውቀው። ማንም ሰው የማይረዳቸው ውስጣቸው ላይ ያለ እሳት አለ መናገርም የማይችሉትና ዝም ብዬ ነው ማሳለፍ የምፈልገው። እግዚአብሔር ይመስገን ሁሉ ነገር አልፏል፣ ሰላም ሆነናል። ሁላችሁንም ለሰጣችሁን ፍቅር ለሰጣችሁን አስተያየት በጣም እናመሰግናለን። እግዚአብሔር ያክብርልን። በጣም ነው የምንወዳችሁ። በአዳዲስ ስራ በቆንጆ ነገሮችን ይዘንላችሁ እንመጣለን።